ይህ ልሳነ ቃኘው ቲዩብ ነው። ክፍል 6። የተወደዳችሁ ኢትዮጵያውያንና ኤርትራውያን ወገኖቼ እንዴት አላችሁ? እነሆ ቃኘው በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 6ን ዛሬ ይዤላችሁ ቀርቤያለሁ። ይህ እንግዲህ ትረካው ከመጀመሩ በፊት ያሉትን ሁለት አጫጭር የመተዋወቂያ ቪዲዮዎች ሳይጨምር ነው። በዛሬው ክፍል 6 የሀገራችን ረጅም ታሪክ አካል የሆነችውን ኤሪትሪያን ይዤላችሁ ስቀርብ አሁንም የመጽሐፉ ህትመት ከዛሬ 72 ዓመት በፊት የሆነና ዛሬ የተከሰቱትን አዳዲስ ታሪካዊ እውነቶች የማያውቅ መሆኑን በማስታወስ ነው። ምዕራፍ 3 ኤሪትሪያ። ኢትዮጵያ ለነጻነቷና ለግዛት አንድነቷ የምታደርገውን ህጋዊ ትግል የሚደግፍ ማንኛውም ሰው ኤሪትሪያን በኢትዮጵያ አካልነቷ ያውቃታል። የዛሬዋ ኤሪትሪያ ህዝብ 50 በመቶ ያህል የሚቆጠረው ኢትዮጵያዊ ዘር ያለው ነው። የኢትዮጵያና የኤርትራ አንድነት ዘመን ሳይቆጠር በፊት የጀመረ ጥንታዊ ነው። ይህ ከክርስቶስ ልደት በፊት አንስቶ የኢትዮጵያ አንድ ሀገር ሆኖ የኖረ የኤርትራ ግዛት ባህረ ነጋሽ በጥሬ ቃሉ ሲተረጎም በባህሩ ላይ የተሾመ ንጉስ በተባለ ሹምም ይተዳደር ነበር። በዚያን ጊዜ የኢትዮጵያ ማዕከላዊ መንግስት እስከ 10ኛው ክፍለ ዘመን ድረስ መቀመጫው የአሁኑን የኤርትራ ግዛት በጨመረ አስተዳደሩ አክሱም ላይ ነበር። በ1635 የኢትዮጵያ መንግስት መቀመጫ ወደ ጎንደር ተዛወረ። ከዚያም ቀጥሎ ወደ ደቡብ የሀገሪቱ ክፍል አንኮበር ወረደ። ከዚያም በሚኒሊክ ዘመነ መንግስት የመናገሻይቱ ዕጣ አዲስ አበባ ላይ ወጣ። በ1868 አፄ ቴዎድሮስ ሲሞቱ ከተክለ ጊዮርጊስ በኋላ የትግራዩ ዮሐንስ የኢትዮጵያ ንጉሠ ነገሥት ሆኑ። በ1872 የነገሱት አፄ ዮሐንስ ራስ አሉላን የኤርትራ ክፍለ ሀገር ጠቅላይ ገዢ አድርገው ሾመዋቸዋል። በዚህ የሀገሪቱ ክፍል በ16ኛው ክፍለ ዘመን መግቢያ ላይ የጀመረው የጠላት ማንዣበብ ከ200 ዓመት በላይ በወሰደ ትግልና ሴራ ኤሪትሪያ ሙሉ በሙሉ በኢጣሊያ ቅኝ ግዛትነት እስከተያዘችበት 19ኛው ክፍለ ዘመን ድረስ አልተሳካም ነበር። ኢትዮጵያ እቺ ግዛቷ እንዳትደፈርባት በተደጋጋሚ ጦር መከላከል ስትፋለም ኖራለች። በ1542 በጊዜው የነበረው የኢትዮጵያ ንጉሠ ነገሥት የግራኝ መሐመድን ወረራ ለመቋቋም ከክርስቲያኖቹ ፖርቹጋሎች በጠየቀው እርዳታ መሰረት በፖርቹጋላዊው ስቴፋኖ ዳጋማ የተመራው የፖርቹጋል ጦር ምጽዋ ወደብ ደርሶ ከግራኝ ሰራዊት ጋር የተጋጠመው በአካለ ጉዛ አውራጃ አናን ላይ መሆኑን ታሪክ ይነግረናል። በተመሳሳይ ሁናቴ በ9ኛው ክፍለ ዘመን ለሁለት አስርተ ዓመታት የጣሊያን ወረራን ተከትሎ አፄ ቴዎድሮስም ሆኑ አፄ ዮሐንስ ኤሪትሪያን በሚያኮራ ጀግንነት ከውጭ ወረራ ሲከላከሉ ለመቆየታቸው የጉራና የጉንዳጉንዲ ጦርነቶች ድል ምስክር ናቸው። በ1884 የተካሄደው የእንግሊዝ የኢትዮጵያና የግብፅ ስምምነት ኤሪትሪያ የኢትዮጵያ ሉዓላዊ ግዛት አካል መሆኗን ተቀብሏል። በ1869 የተከፈተውን የስዊስ ካናል ተከትሎ የቀይ ባህር ሀገሮች ለአውሮፓ ኃይሎች በጂኦግራፊ እንደመቅረባቸው ከቀድሞ ይልቅ ከፍተኛ ተስፋ የሚጣሉበት የኢኮኖሚና የስትራቴጂ ጠቀሜታቸው ጎላ። በዚያው ስዊዝ በተከፈተበት ዓመት ሩባቲኖ የተባለ የጣሊያ የመርከብ ኩባንያ በአሰብ ወደብ አንዲት ስፍራ መቀመጫ ያዘ። ከዚያም ቀጥሎ በ1882 የጣሊያ መንግስት ኩባንያውን ወርሶ ቦታውን ተቆጣጠረ። በ1885 ኢጣሊያ እንደገና ምጽዋንም ያዘች። የጣሊያ ወታደራዊ ማዘዣ ጣቢያም በምጽዋ ተቋቋመ። በዚያው ዓመት በጥቅምት ወር በቀይ ባህር ላይ የባህር ኃይሏንም መሰረተች። በ1881 ኢጣሊያውያን ወደ መሃል ሀገር በመግፋት ከምጽዋ 25 ኪሎ ሜትር ሰዓጤ ድረስ ገፉ። የራስ አሉላ ጦር ሰዓጤ ላይ ገጥመው ጉድ ሰራቸው። ይሄው ድል ትንሽ ከራርመውም በዶጋሊም ተደግሟል። ከዶጋሊ ድል በኋላ የአፄ ዮሐንስ ጦር በምጽዋ የሚገኘውን የጣሊያኖች ጦር ሰፈር ከቦ በጄኔራል ዲሳን ማርዛኖ የሚመራውን ጦር የያዘውን አካባቢ እንዲለቅ አስገድዶታል። በ1889 አፄ ዮሐንስ ደርቡሾችን ድል የነሱበትና የተሰዉበት ጦርነት በኋላ የሸዋው ንጉስ የሰለሞናዊ የንግስና ወርስ ያላቸው ዳግማዊ አፄ ምኒልክ የኢትዮጵያ ንጉሠ ነገሥት ሆኑ። ግንቦት 2 በዚያው ዓመት አፄ ምኒልክ ከኢጣሊያኖች ጋር የውጫሌን ውል ተፈራረሙ። ይህ ውል በጣሊያን በኩል ተቀባይነት አግኝቶ የጸደቀው መስከረም 29 ነበር።
ጥቅምት 11 የጣሊያን መንግስት የውሉን አንቀጽ 17 ኢትዮጵያ ከውጭ መንግስታት ጋር የሚኖራት ግንኙነት በኢጣሊያ መንግስት አማካይነት ብቻ ይሆናል የሚል ከመሰረታዊውና ከአማርኛ ውል ውጪ በጣሊያ ቋንቋ መስፈሩ ታወቀ። በ1890 የኢጣሊያ መንግስት የተቆጣጠራቸውን የቀይ ባህር ግዛቶች የጣሊያ ቅኝ ግዛቶች መሆናቸውን በኦፊሴል አወጀ። መስከረም 27 ቀን 1899 አጼ ምኒልክ ለጣሊያ ንጉስ 2 ደብዳቤዎችን ጻፉ። ሁለቱ ደብዳቤዎች የሚያወሱት ቁም ነገር የመጀመሪያው የውጫሌ ውል አንቀጽ 17 በተሳሳተ መንገድ በጣሊያ ቋንቋ የተጻፈውን ውል ኢትዮጵያ እንደማትቀበለው፣ ሁለተኛው ኢጣሊያ የኢትዮጵያን የግዛት አንድነት በተደጋጋሚ መድፈሯን የሚገልጽና ይህንኑም እንድታቆም የሚያስጠነቅቅ ነበር። በዚህ ሁኔታ ነበር እንግዲህ ታሪካዊው የጣሊያንና የአድዋ ጦርነት የተጀመረው። በዚህ ጦርነት ኢትዮጵያ የጣሊያንን ጦር ሙሉ በሙሉ በጦር ኃይል በማሸነፍ ኢትዮጵያ በኢጣሊያ ስር የማታድር ሀገር መሆኗን ለዓለም አሳይታለች። እስከ 1941 የኢጣሊያ የአፍሪካ ጦር እስኪፈራረስና በሁለተኛ ዓለም ጦርነት እጇን እስክትሰጥ ድረስ ኤሪትሪያ በጣሊያን እጅ ቆይታለች። በእርግጥ የኤርትራ ዕጣ ፈንታ በተባበሩት መንግስታት ፍትሐዊ ውሳኔ በአሁኑ ሰዓት መልስ አግኝቷል። በተባበሩት መንግስታት የተሰየመው ልዑክ በጥቅምት 20 ቀን 1950 ዓ.ም ባቀረበው ጥናታዊ የውሳኔ ሐሳብ ላይ አባል መንግስታት ድምፅ ሰጥተውበት ኤሪትሪያ በፌዴሬሽን የንጉሠ ነገሥቱ ግዛት የሆነችው የኢትዮጵያ አካል እንድትሆን በ38 ድምፅ ሲወሰን ተቃዋሚዎቹ 14 ድምፅ ያልሰጡት ደግሞ 8 ሀገሮች ነበሩ። የኤርትራ ፌዴሬሽን ፈርሶ ያች ሀገር የኢትዮጵያ ሉዓላዊ ግዛት ሙሉ አካል የሆነችው በ1952 መስከረም ወር ነበር። ይሄው የኢትዮጵያና የኤርትራ ውህደት በተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ሲጸድቅ የደገፉት 46፣ የተቃወሙት 10፣ ድምፅ ያልሰጡት 2 መንግስታት ነበሩ። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የኢትዮጵያና የኤርትራ ህዝቦች በመጨረሻው በጉጉት ጠብቁት የነበረውን የተባበሩት መንግስታትን የሁለቱን ሀገሮች የውህደት ዜና ለህዝባቸው አሰሙ። የንጉሠ ነገሥቱን 59ኛ ዓመት የልደት በዓል በሚከበርበት በዚህ አጋጣሚ ግርማዊነታቸው የኤርትራን ችግር ለመፍታት የተደረገውን ሁሉ አብራርተው ተናግረዋል። የንግግራቸውን ሙሉ ክፍል በመጽሐፉ መጨረሻ ክፍል 34 ላይ ያገኙታል። ንጉሠ ነገሥቱ በዚህ የውህደት እወጃቸው ንግግራቸውን የዘጉት ከዚህ በሚከተሉት ቃላት ነው። እጠቅሳለሁ። የኢትዮጵያና ኤሪትሪያ ህዝብ እንደገና አንድ መሆናቸው ተረጋግጧል። ኢትዮጵያም ለረጅም ዓመታት ያጣችውን የባህር በሯን አግኝታለች። ስለዚህም ለ10 ዓመታት ያጣነውን የታገልነትን የህዝባችን ህልም የተፈታ መሆኑን የምንገልጸው በከፍተኛ ደስታ ነው። ባሳለፍነው ዓመት በኤርትራ የተከሰተውን ብጥብጥና የደም መፋሰስ በዓለም ፊት አውግዘናል። በዚያን ጊዜ የኤርትራ መጻኢ ዕድል ጨለማ ነበር። ዛሬ ግን በተባበሩት መንግስታት ውሳኔ በኋላ ድምፃችንን ከፍ አድርገን ሁሉንም ኤርትራውያን የምንጠይቀው ለመጪው ተስፋ ያዘለ ህይወታቸው ኤርትራውያንን ውሳኔ በሰላምና በመተባበር በተቻለው መጠን አጭር ጊዜ ወደ ተግባር ለመለወጥ እንድሰራ ነው። ኢትዮጵያውያንና ኤርትራውያን በወንድማማችነት ሳንለያይ ተጋግዘን ለጋራ ወደፊት ዓላማችንን መድከም ይጠበቅብናል። ዓለም ዛሬ ያለፈው ሁለተኛ ዓለም ጦርነት ከፈጠረው ቁስል ሳያገግም በሌላ ዙሪያ ዓለም ጦርነት ስጋት ውስጥ ይገኛል። ሀያላኑ መንግስታት በተስማሙበት የጸደቀው የተባበሩት መንግስታት በኤርትራ ጉዳይ ላይ የሰጠው ውሳኔ የዓለምን ሰላም የማስጠበቅ ዘዴዎች አንዱ መንገድ ነው። ኢትዮጵያ በራሷ በኩል ለዓለም ሰላም መከበር የሚጠበቅባትን ዓለም አቀፍ ግዳጅ ከመወጣት ወደ ኋላ አትልም። ህዝቦቻችንን አንድ ለማድረግ ያደረግነውን ትግል ለባረከ አምላካችን ምስጋና እያቀረብን በየትኛውም ስፍራ ያለው የሰው ዘር ጦርነትና እልቂትን በማስወገድ ዘላቂ ዓለማችን ሰላም እንዲሆን አሁንም ፈጣሪያችን እንዲመራን እንጸልያለን። የጥቅሱ መጨረሻ። የክፍል 6 ፕሮግራማችን በዚሁ ይጠናቀቃል። በሚቀጥለው ፕሮግራም እስክንገናኝ ሰላም ሁኑልኝ። በጥሞና ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረግ፣ የደወል ምልክቷን መጫን፣ ላይክ ማድረግ እንዳይረሳ። ሰላም ሁኑ። አመሰግናለሁ።